ታዲያስ አዲስ በልዩ ሁኔታ እየቀረበ ነው። ኢትዮ ኤፍኤም 7.8 ላይ በድምፅ አለን፣ በምስል በሰይፉ ኢቢኤስና ሰይፉ ሾው ዩቲዩብ ቻናል ላይ ያለን። ያው የነገው ሾው በጉጉት የተጠበቀ ነው። ስለዚህ እኛም ለነሳሚ እኛም ጓግተናል። ካሜራ እኮ አይደለም የምናየው፣ እንደዚህ ነው። ከበደኖ እንኳን ደህና መጣችሁ። ምንድነው የሆነ ነገር ይዘው ነው የመጡት። ይዘው ሲመጡ ተነሳ ሰይፉ። እስኪ ና እስኪ በዚህ በኩል እንኳን ደህና መጣችሁ። እስኪ ቆይ እናየዋለን። ናቴ እንኳን ደህና መጣ። ሳሚ ዌልካም። ዋው ዌልካም። ምንድን ነው ይዞ የመጡት? ሰላም እግዚአብሔር ይመስገን። ሰይፉ እንኳን ደህና ሰላም መጣችሁ። ብለሃል ወይስ ቀጥታ ፌስታሉ ላይ? አይ ምንድን ነው ይዞ የመጡት? ሳሚ ሎስ አንጀለስ ነው የሚኖረው፣ ናቲ ኃይሌ ካናዳ ነው። ከዛ ድረስ የመጣ ነገር ምንድን ነው የሚለው አጓጉቶ አንቺን ስላላወቅን እንጂ እናመጣ ነበር። ከዚህ ወስዳለሁ፣ ለቅም ይወስዳለሁ። ምን ወሰድሰ እንግዲህ ቼክ አድርገው። ይሄ ከበቂ ነው፣ ይሄ በቂ ነው። ሳቦድና ናቲ እንግዲህ እንዴት ጥሩ ሰዎች መሰሏችሁ። ባዶ እጃችንን አንመጣም ብለው እንግዲህ ታች ፍሬሽ ኮርነር አለ እኛ ህንፃ ስር እና ከዛ አንዳንድ ኪሎ ቲማቲምና ሽንኩርት በቃ ዶሮ ነው የቀረው። ዋናው ነው። እንኳን ደህና መጣችሁ። እንኳን ደህና ቆየ። ይሄን ሰጥቼሻለሁ። እሺ ለእናቴ ስጫቸው። መቼም አንቺ አሰና ለማዘር እንደዚህ ነው። ሳሚ እንዴት እንዳማረብህ! ዋው በጣም እንዴ! ምን እንደተባልኩ ታውቃለህ? ምን ተባልክ? እኛም ቤት ድሮም የሚሰራው አሁን የሚሰራው ፍሪጅ ብለውኛል። ገባ በጣም አሪፍ እንዳሰማቸው እንዳሰማ። ምክንያቱም እንደ እኔ እኮ ያን ያህል እኮ አይደለም ማለት አሁን ዝም ብሎ ትልቅ እኔ እኮ 34 ነኝ አይደል? ሳሚ ልጅ ነው ብላቴና ሲባላ ምን ቁጥር ጠራ? ሰይፌ ቁጥር ጠራ። ልጅ ነው የዘፈነው። ከዛ ስንወጣ ልጅ ነው በልጅነታችን የዘፈነው ነው የሚሉት። እሱም ምከሩን። በእርግጥ ዋናው ሚስጥር እሱ ነው አይደለም? እግዚአብሔር ነው የእሱም አለ። እናንተም ደግሞ ጤንነት ካለ ላይፍ ነው፣ ምቾት ካለ ምቾቱ እንዳለ ምቾቱ ብቻ አይደለም የጭንቅላትሽ ሁኔታ ይወስነዋል። ብዙ ማትጨነቂ ከሆነ ገባሽ አይደል? አንዳንዴ ምቾት ራሱ ሆኖ እኮ ስንት የሚጨነቅ ሰው አለ አይደል? እና ዋናው ትልቅ ስትሬስ የሚባለው ነገር አለመኖር፣ ጥሩ እንቅልፍ መተኛት፣ ያገኘው መብላት፣ ተመስገን ማለት፣ ልብህ ቅኑ መሆን ዳሰት ችግር የለም። ከዛ በኋላ እኮ ፊት ላይ ነው የሚታየው አይደል? በጣም ስለ ዕድሜ ልጅ ሆነዋል እኮ ሰይፉ አይቀየሩም። ሁሌ ስለምታየው ሰይፉ ያው ነው። አንተ ጋርም አለ ማለት ነው። ወደ እኔ መጣችሁ። አይ ሳቢ ስትመጣ አይቼ ነበር አንድ ፒክቸር እና ምናልባት ይሄ እውነተኛ ነው። የኪዳነ ምሕረት ጸበል ሳምቡድ ከፕሌን እንደወረደ የጠጣው የኪዳነ ምሕረት ጸበል አስመጥቶ ነው ይላል ይሄ ፒክቸር። ማን ነገረ? ኦ ማይ ጋድ አውጥተውታል። አላየሁትም ታውቃለህ። እኔ ራሴ እህቴን ቀድሜ ስመጣ በቃ የኪዳነ ምሕረት ጸበል ይዘሽልኝ ነው ያልኳት። በቃ እዛ ያለውን ለቀህ ገባ አይደለ? ፍሬሽ ሆነ አፕግሬድ ለማድረግ ከሆነ ገባ አይደለ? በየቦታው ስትሄድ አሁን ስልክ ራሱ አዲስ ነገር ሲመጣ አፕግሬድ ይደረጋል አይደል? የኢትዮጵያ ምድር ስረግጥ ያው ብዙ የነካካሁት ነገር አለ፣ ብዙ የበላሁት ነገር አለ። አላውቀውም ገባ አይደለ? ምድር የእናቴ ምድር ደግሞ ስረግጥ ከ14 ዓመት በኋላ የእመቤቴን ጸበል ጠጥቼ ክሊር ፍሬሽ ሆኜ መግባት ፈለግኩኝ። ጽድት አድርጎ እዛው ኤርፖርት ላይ ግን እኔ ሰው ያላየው መስሎኝ ነበር ታውቃለህ። እህቴን አምጪልኝ አልኳትና እህቴ ነች የውሃ በሃይላንድ ዕቃ ይዛ የመጣችሁና እኔ ሰው ያወቀ አልመሰለኝም። ለነገሩ ያ ዳሰት በጣም ደስ ይላል። ከሰይፉ የሚያመልጥ ነገር የለም ታውቃለህ። እኔ ራሱ አላወኩም። እንግዲህ አብረን አላወኩም። ውሃ መስሏል ሲጠጣ ልጄ አብረን መጥቷልና ወደ ሊሞ ስንገባ ጠጣሁኝና ልጄም ሰጡት። አልሰጡም እንዴ? አንተ መናገር ነበረባት ስትመጣ። እሱ ዘምዘም ነው ያመጣው። እንደዚህ ላድርጋት
አይ ስትመጣ እኮ ብትናገር ኖሮ ይዘጋጅልኝ። እውነት ነው። አይ ደስ ይላል። ግን እንደዚህ እናቴ ደግሞ ስትሄድ ትጠጣለች፣ ችግር የለውም። ጭንቅላትን ክሊር ለማድረግ ሰውነትን ገባ አይደለ ስትሄድ ተባርከ ትገባለህ። አንድ ቦታ ትገባ ይሄ ተባረክ ምድር ነው ገባ ሰው። እናቴም ረጅም ዓመታት ቆየህ እንዴ ከወጣ? አዎ የሚገርመው እያወራን ነበር ላስት ታይም እና ኦልሞስት ሴም ታይም ነው የወጣ ነው። አንድ ታይም ነው 2007 ነው የወጣ ነው። 2007 ነው የወጣሁት እኔ ሁለታችንም እና እኔ ግን ለአባቴ ለቅሶ መጥቼ ነበር አንድ ጊዜ በመሀል ላይ 2018 ላይ እኔ መጥቼ ነበር። ሰይፉ ያኔ ተገናኝተን እንዴት ነው አሁን ማለት የአድናቂዎቻችሁ አቀባበል በጣም የተለየ ነው። እንደዚህ አይነት አቧራ ተነስቶሉ አይቻልም። ኃይለኛው ጨሱን ያስገቡ በጣም እኔ ያሰብኩት ያቺ ቢጫ ታክሲ ከዛ ተንደርድረን ነበር። እኔ ሾልኬ ለመግባት ነበር የፈለግኩት አልኩኝ። ያው ታደለ ሮባ ታውቀዋለህ፣ ወንድም ካሊድ ነበረ። እነሱ ተነጋግረው ነው መሰለኝ ቅድሚያ ብዙ ጥሩ ነገር አዘጋጅተው የጠበቁን። ብዙ ልጆቼ ከእርዳታ ድርጅት ከወንድም ካሊድ እርዳታ ድርጅት የመጡ ህጻናቶች ነበሩ፣ የኛ ቤተሰቦች ነበሩ፣ ጓደኞቻችን ነበሩ። እና መውደድ ክብሩ የጥንቶቹም መጥተው ነበር፣ ህጽናዎቹ መጥተው ነበረ። ጓደኞቼም እህቶቼም ቤተሰቦቼም ነው። እኛም ተሰብስበን የገባ ነው። ልጄም ስለነበረ እኔ ልጄ ጓደኛና ማኔጀሬ ወንድም ከዳላስ ከቴክሳስ አንድ ላይ ነው የገባ ነው ስትመጡ። ምክንያቱም ብዙ ሰዎች ሲጠይቁ ነበረ፣ በተለይ ሳሚም ናቲም ሄኒም አንድ ዘመን ላይ በጣም የተወደዱ ስራዎችን ሰርታችሁ እየተያየ እና አድናቂዎች በቃ የሚጠየቅ ኮንሰርት ሰዓቱና ጊዜውን ጠብቆ የመጣ ሲሉ ሰምቻለሁ። እና በተለይ አሁን እንደ ወይን ያን የተሰሩ ስራዎች አሁን በጣም የሚፈለጉበት ጊዜ ላይ ነው ያለ ነው እና ታስቡት ነበረ። ግን እንደው የሆነ ጊዜ ላይ ሄደን በቃ ሙዚቃችንን ኮንሰርት እናቀርባለን የሚል ነገር ውስጣችሁ ነበረ ወይስ ይሄ ነገር ለእናንተም አዲስ ነው ኮንሰርቱ? ኦኬ እኔ ልመልስ ካልኩኝ እኔ ሙዚቃ ሲሰራው እንደዛ አይደለም። አንዳንድ ሙዚቃ ራሱ የማታውቀው ሙዚቃ ነው ቆንጆ ሙዚቃ ሆኖ የሚወጣ የሚችለው፣ ግን በጊዜው የሰራ ነው በንጹህ ልብነት ነው። ጥሩ ለፍተንበታል። የሙዚቃ ሊቆችም እና ኤልያስ መልካን የመሰሉ ሰዎች ነው ሙዚቃው ላይ ተጠበውበታል። እና እንደዚህ ተመልሶ ይሰማል የሚል ነገር ጭንቅላታችን ላይ አልነበረም። በእኔ በራሴ ስገምት ማለት ነው። ግን ሰው ሙዚቃ ያውቃል። አሁን የዘጠናዎቹም ነገር እየተመለሰ የመጣበት ታይም ነው እና ህዝቡ ደግሞ ሞር ሙዚቃውን እያዳመጠ መጣ እና ሰውን ነው ኮንሰርት መስራት ጀመርን። ሰው መውደድ ጀመረ። ለዛ ነው እኔ የሚመስለኝ እንደዛ ነው። ናቲ እኔ አስቤዋለሁ። አንድ ቀን መጣለን ኮንሰርት ሰራለን። ኦብቪየስሊ ስራ ለመስራት በተለይ ደግሞ ሀገርህ ላይ ከሀገርህ ቢግ ኦዲየንስ ጋር ኮኔክት ለማድረግ የሆነ ጊዜ ይመቻቻል ብለህ ታስባለህ። ግን እንደዚህ በዚህ ጊዜ አሁን ይሆናል ብዬ አላሰብኩም እና ዋን ቲንግ ኢዝ አይ ዋዝ ሴይንግ ለእነሱ ምን እያወራን ነበር እና ይህን ያዘጋጁት ሰዎች ቬሪ ስማርት ናቸው። ታይሚንጉ የሰው የሙዚቃ ሊስኒንግ ታይሚንግ ሰው ሙዚቃ ይሰማል። በተለይ 90s አሁን እኛ ያወጣንባቸው ሄኒ የሳሚ የኔ ነው የብዙዎች ሙዚቃ የሚሰማበት ሰው ያንን ታይም የሚያስታውስበት ሰዓት ነው እና ኢትስ ቬሪ ጉድ ታይሚንግ ራሱ ታይሙን መምረጥ እና ኦብቪየስሊ ልንሰራ ነው ኮንሰርት የምንሰራው ዘፈናችን እንዲሰማ ነው። ስ ደግሞ ታይሚንጉ በመሆኑ በጣም ትልቅ ነገር ነው። በነገራችን ላይ የእነዚህ ሙዚቃዎች የወጡበት የዘጠናዎቹ ጊዜ ላይ የወጡት ሙዚቃዎች ይመስለኛል ኢትዮጵያ የሆነ እንትን አላት። በአትሌቲክስ በጣም የገነንበት ዘመን ነበረ። እንደዛ ሙዚቃውን በጣም ያማረበት ዘመን የዘጠናዎቹ ጊዜ ይመስለኛል። እስቲል ተሻግሮ መጥቶ እኮ ትንንሽ ልጆች ራሱ አሁን ዘጠናዎቹ ጊዜ ያልነበርን ያልነበርን ልጆች ራሱ ታዝዬ ነበር። እኔ ሰክራ ነው ግን አታስታውሰው አሁን ራሱ ልጆች ስትል ታምናታለህ። ልጅ ማዘጠም በተለይ ቀዳሜ ስለምትሰጥ ፋንች እንደተባለው እኮ ነው። ገባ አይደለ? እንደውም አንድ አስተያየት ዩቲዩብ ላይ እንደውም ምን ይላል መሰለህ፣ እናንተ ስትዘፍኑ እኔ ጩጬ ነበርኩ፣ አሁን እናንተ ወጣት ናችሁ፣ እኔ ገብስማ ሆኛለሁ።
እኛ እኮ በህፃንነታችን መጀመራችን ሰው የሚያውቅ ሰው ያው ሰይፉ ታውቃለህ፣ ያ ስንጀምር ሁሉ ነገር የሚያውቅ ሰው እኔ በ14 ዓመቴ ነው የጀመርኩት። ከኢትዮጵያ ህዝብ ጋር ያደግነው እኛም ራሳችን I was 23 like ልጅነቷ ወድጃታለሁ። ደን ከሀገር ወጣሁ which is like ከዛ በኋላ ደምሩት እንግዲህ ግን ይመስለኛል እኔ ቤት ውስጥ ሆነን እያየን ስለምናድግ አሁን ቴሌቪዥን ላይ እናያለን አይደል? ልጅ ነበርኩኝ ብለን የምናስበው እያየነው ያደግነው ነውና ዶሮ ነው የሚመስለን እኛ። ምናልባት እኩል ኤጅ ላይ ልንሆን እንችላለን እኮ ያኔ፣ ግን ቴሌቪዥን ላይ መታችኋል እናንተ አንድ ላይ ቴሌቪዥን ላይ ስለምንመጣ ቲቪ ላይ ሲመጣ ዶሮ ነው ብለን የምናስበው፣ ትልቅ ሆኖ ነው የመጣው ብለን የምናስበውና በተለይ ሙዚቃው ደግሞ በልጅነት ላይ የተጀመረ ከሆነ ኦፍኮርስ የሆነ ሰዓት በጣም አሪፍ ጊዜ ነበሩ። በተለይ ኤልያስ መልካ ያኔ የሚሰራቸው ቴዲም የመጣበት ኤልያስ መልካ አሁን አንተ ሙሉ ዳግማዊ አሊ ዘፋኞችም ከኛ ውጭ ሌሎችም ጥሩ ታይሚንግ ነበር 90s እና እኛም ደግሞ ብዙ አልቆየንም። ፍቅር የነበረበት ታይም ነው እና ሁላችንም የምንሰራው አንዳንዴ ይሄ ለመታወቅ ለዝና ብለን የምንሰራው ስራዎች ብዙ የሉም። ከልባችን ነው የምንሰራው፣ ለፍተን ነው የምንሰራው፣ ህዝቡን ለማስደሰት ነው የምትሰሪው እና አይ ቲንክ ያ የከፈልነው መስዋዕት ይመስለኛል አሁን ህዝቡ ተመልሶ እየከፈለን ያለው ያን መስዋዕት። እንደው ባለፈው አሜሪካ ላይ የሙዚቃ ኮንሰርት ስታቀርብ አስታውሳለሁ። ለኳሱ የሰው እንቅስቃሴ ማለት ከዛ በኋላ እንደውም ሌሎች ከተሞች ላይ ሁሉ ቀጠላችሁ። ያ ከዛ በኋላ የተቃጠለው ሁሉ ነገር ራሴ አልገመትኩኝም። ኦኬ ሾው ነው ልስራ ምናምን አልኩኝ፣ ሄድኩኝ። ግን ሰው ረጅም ጊዜ ስላላየ ያንን ኢነርጂ አያውቀውም። ገባ እኔ ምንም ድሮ ብሔሬ ቲያትር ሰው እጁን አጣምሮ ቁጭ ብሎ ያስጨፈርን ሰዎች ነን። እንኳን አይደለም ሰው ሞቅ ብሎት ቆሞ ምናምን ገባ እና እኔ የተለየ ነገር ሰራው ብዬ አላስብም። የሚያደርጉት ነገር የለም ብዙ። ግን አይ ቲንክ የሰውን ፍቅር የድሮውም በጣም that's amazing። እንግዲህ አሁን ደግሞ እዚህ መጠን የተሻለ ጊዜ መምጣታችን ደግሞ ለውጡንም ያሁኑ ራሱ ከነገው ኮንሰርት በኋላ ራሱ ይሄ ሌላ ቦታዎች ላይ የሚጠየቅ ነው ይመስለኛል። እኔ የሚበቃ አይመስለኝም። ለምን ቪአይፒ ሴክሽን ላይ ነው በፕሮግራሙ ያለው። የተወሰነ ሰው ነው ሊገባ የሚችለው አይደል? ትኬቱ ውስን ነው የሚሆነው እና ደጋግሞ መባላቸው አይቀርም። አጭር ጥያቄ ምናልባት ከመጡት ማለት ሳንፎድ የሚበላው ምግብ ምንድን ነው ተብለሃል? የተለየ ነገር ትበላለህ? እኔ የተለየ ነገር አልበላም። ያገኘውን ነው የሚበላው። ያገኘሁትን ነው የምበላው። አሜን። የምበላው ነገር በቃ ራሴን የሚጠቅመኝ ነገር ነው የምበላው። ሄልዚ የሆነ ነገር ለመብላት እሞክራለሁኝ። ግን እንደዚህ የተለየ ነገር የተካበደ ነገር አልበላም። ምንም አይነት ጥሬ ስጋ አለ እናንተ ጋር? ጥሬ ስጋ አልበላም። እሱን ልናገር። አትበላም? ያ ምን ወዲጆ ሳይሆን ያው አሜሪካን የተወጋ ስጋ ነው ያለው። ጂኤምኦ ምናምን የሚባል ነገር አለና አላምነውም ለራሴ ማለት ነው። ያው እኛ ጥሬ ስጋ ነው የሰራን እዚህ ያየ። እዚህማ አሪፉ ነው፣ ኦርጋኒክ ነው። ወደዚህ እንደዚህ ጥሬ ስጋ ላይ እንዴት ነህ? ትበላለህ? ጥሬ ስጋ እበላለሁ። በተለይ አሁን ነው የጀመርኩት። ሴም ነው እና ብዙም አልበላም። እበላለሁ የሚባል አይደለም ግን አይ ዶንት ማይንድ። እስቲ እንግዲህ መልእክቶችና የዜማ ግብዣዎች እናስተናግድና እንመለሳለን። በነገራችን ላይ ነገ ምሽት በሚሊኒየም አዳራሽ ቪአይፒ ሴክሽን ላይ ተወዳጆቹ አቀንቃኞች ሳንፎድ፣ ናቲ ኃይሌና ሄኖክ አበበ የሙዚቃ ስራቸውን ያቀርባሉ። በጉጉት ሁላችሁ የምትጠብቁት ልዩ መዝናኛ ነው። በርከት ያሉ ስራዎቻቸውን ሊያቀርቡ ተዘጋጅተዋል። የታዲያስ አዲስ እንግዶች ናቸው። ጥያቄ ካላችሁ ላኩልን። የዜማ ግብዣና መልእክቶችን ካደመጥን በኋላ እንደገና ጨዋታችን ይቀጥላል። ከታዲያስ አዲስ ጋር ደስ የሚል የበዓል መዳረሻ